ኃጢአት ባካና ያደርጋል። ያ የጠፋው ልጅ ሀብቱን ሁሉ እንዳባከነ በኃጢአት ያለ ሰውም ጸጋውን ያባክናል፣ ሰላሙን ያባክናል፣ ገንዘቡን ያባክናል፣ ትዳሩን ያባክናል፣ ማህበራዊ ከበሬታውን ያባክናል፣ አገልግሎቱን ያባክናል። ኃጢአት ባካና የሚያደርግ ራቁትን የሚሸኝ ነው። አዳምና ሔዋን ከፀሐይ በታች ሁሉ የነርሱ ነበረ። ኃጢአት ግን ራቁታቸውን አስቀራቸው። እንደገና የቁርበት ልብስ ሰፍቶ አምላካችን ሩሩህ ጌታ ከኀፍረታቸው ሸፈናቸው። በተስፋ ቃል ከገነት እንዲወጡ አደረጋቸው። ኃጢአት ተስፋን ጭምር ያባክናል። በኃጢአት ውስጥ ያለ ሰው ለጭንቀት፣ ለተስፋ መቁረጥ፣ ለድብርት የተጋለጠ ይሆናል። ልብ አድርጉ። ኃጢአት ወይም ንስሐ አለመግባት ሰይጣን በእኛ ሕይወትና ግዛት ውስጥ እንዲኖር የመኖሪያ ፈቃድ መስጠት ነው። ሰይጣን በሕይወታችን፣ በኑሯችን፣ በትዳራችን ውስጥ እንዲኖር የመኖሪያ ፈቃድ የምንሰጠው ንስሐ ባለመግባት ነው። በየዓመቱ በየዕለቱ ንስሐ ባልገባን ቁጥር ለሰይጣን የመኖሪያ ፈቃዱን እያደስንለት ነው ያለነው። በእውነት እግዚአብሔርን የሚያስደስት ከሆነ እንኳን ሸክምን ማውረድ፣ እንኳን ቆሻሻን መታጠብ፣ እንኳን ከቅኝ ገዢ ነፃ መውጣት አይደለም፣ እግዚአብሔርን የሚያስደስት ከሆነ አንገታችን ቢቀላ፣ ሰውነታችን በፍላት ቢቀቀል፣ አካላችን በእሳት ቢቃጠልስ ምን አለ? እግዚአብሔርን የሚያስደስት ከሆነ እንኳን ማር የሆነውን ምሕረት፣ እንኳን ማር የሆነውን ይቅርታ እሬት ብንልስስ ምን አለበት? በእውነት እግዚአብሔር ለጥቅማችን ይለምነናል። ሐኪም ሁሉ ሄደንም በቅጡ ካከመን እድለኞች ነን። እግዚአብሔር ግን በራችንን የልባችንን ደጃፍ እያንኳኳ ልፈውሳችሁ የሚል ተዘዋዋሪ ሐኪም ነው። የእግዚአብሔር ምሕረት በበራችን ላይ ቆሞ እያንኳኳ ነው ያለው። ነገር ግን ጨጓራዬን አመመኝ፣ ሳምባዬን አመመኝ፣ ኩላሊቴን አመመኝ እንጂ ኃጢአት አመመኝ የሚል ሰው አልተገኘም። እግዚአብሔር ያድናል ከተስማማን፣ ኃጢአት ግን አያድነንም። እግዚአብሔር ያድናል እንደ ጽድቅ ከምንቆጥረው ስህተት ግን አያድነንም።